የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሉዓላዊ ሀገር ቬኔዙዌላን ፕሬዝዳንት በኮማንዶቻቸው አስይዘው እስር ቤት ካስገቡ በኋላ ከዚያች ሀገር እስከ 50 ሚሊዮን በርሜል ነዳጅ እረከባለሁ እያሉ ነው። ኩባንያዎች የቬኔዙዌላ ነዳጅ ጉድጓዶች ይቆጣጠራሉ፣ መንግስትም የቬኔዙዌላን መንግስት አካሄድ እየተከታተለ አቅጣጫ ይሰጠዋል እያለች ነው የትራምፕ አሜሪካ። ለመሆኑ ትራምፕ እንደሚሉት የቬኔዙዌላ መንግስት የአሜሪካን ነዳጅ ሲዘርፍ የኖረ ነው? ከፍተኛ የነዳጅ ሀብት አላት የሚባለው አሜሪካስ ምን ነው የነዳጅ ጥሟ አልቆርጥ አለ? በዚህና በተያያዥ ጉዳዮች ላይ ግርማ የከበደ ያዘጋጀው የዜና ትንታኔ አለ። ምስለ ያሽም እንደሚከተለው ታቀርበዋለች። Take the oil. Keep the oil. Drill, baby, drill. እንደሚባለው በነዳጅ ሀብት በእጅጉ የታደለችው አሜሪካ አሁንም ነዳጅን በስፋት ትፈልጋለች። ይሄ የምትፈልገው የነዳጅ አይነት በእርሷ ከርሰ ምድር ያለ ሳይሆን በቅርብ ጎረቤት ቬኔዙዌላና ካናዳ፣ በሩቅ ደግሞ በኢራን፣ በኢራቅ፣ በሩሲያና መሰል ሀገራት የሚገኝ ነው። ባለሙያዎች እንደሚነግሩን በዓለማችን ያለው የነዳጅ አይነት እንደ ተፈጥሮ ዴንሲቲ ወይም የሞለኪውሎች ጥግግት መጠን በውስጡ በያዘው የሰልፈር ኬሚካልና የፈሳሽነት መጠን እስከ 160 ይደርሳል። በአይነት ከፍተኛ የሞለኪውሎች ጥግግት ያለው ከባድ የነዳጅ ድፍድፍ ሲባል ከ160 በላይ አይነቶች እንዲህ እየተደለደሉ የመጨረሻው የተራራቁ ሞለኪውሎች ዴንሲቲ ያለው ነዳጅ ደግሞ ቀላል ነዳጅ ይባላል። ቀላል ድፍድፍ ነዳጅ እንደ አውሮፕላን ያሉትን ሞተሮች ለማንቀሳቀስ ፍቱን ሲሆን፣ ከባዱ ነዳጅ ግን ከመርከብ ጀምሮ ለልዩ ልዩ ሞተሮች ለማንቀሳቀስ ይውላል። ከባዱ ወይም ጥቁሩ ድፍድፍ ነዳጅ አያሌ ተረፈ ምርቶች ያሉትና እንደ አስፓልትና ልዩ ልዩ ኬሚካሎች የሚመረቱበት ነው። እንግዲህ እነዚህ የተለያየ ባህሪ ያላቸው የነዳጅ አይነቶች በተለያየ የዓለማችን ክፍል ሲገኙ አሜሪካ በአብላጫው የታደለችው ቀላል የነዳጅ ድፍድፍ ነው። አሜሪካ እነሱ ፍራኪንግ በሚሉት የነዳጅ ማውጣት ዘዴ ከተካነች ሼል ነዳጅ የተባለውን ቀላል ነዳጅ ማምረት ከጀመረች ወዲህ በዓለማችን ማንም የማይስተካከላት ነዳጅ አምራችና ሻጭ ሀገር ሆናለች። በሸኘነው የአውሮፓውያኑ 2025 ብቻ 13 ሚሊዮን በርሜል ነዳጅ አምርታ ሽጣለች። በሌላ በኩል በነዳጅ ምርትና ሽያጭ ተወዳዳሪ ያልነበራት አሜሪካ በዚሁ ዓመት 2 ሚሊዮን በርሜል ነዳጅ ከሌሎች ሀገራት ገዝታለች። ከ13 ሚሊዮን በርሜል በላይ ነዳጅ ያመረተ ሀገር ከውጭ የሚገዛውን 2 ሚሊዮን በርሜል እንዴት ማሳካት አቃተው ብሎ መጠየቅ ይቻላል። መልሱ ግን ቀድመን ከጠቀስነው የነዳጅ ተፈጥሮና ዋጋ እንዲሁም ስርጭት የሚመጣ ነው። አሜሪካ በ20ኛው ክፍለ ዘመን ነዳጅ በካሊፎርኒያ ማምረት ስትጀምር ለብዙ አገልግሎት የሚውለውን ነገር ግን በዋጋ የሚቀንሰውን ከባድ ነዳጅ ብታመርትም አሁን እድሜ ለቴክኖሎጂ በዋጋ ረብጣ ዶላር የሚያሳቅፈውን ቀላል ነዳጅ እያመረተች ነው። የራሷን ነዳጅ በውድ ሽጣ የሌሎች ሀገራትን በርካሽ ብትገዛ በገበያ ቋንቋ ያዋጣታል። ወይም ሌሎች እንደ ጎረቤት ካናዳና ቬኔዙዌላ ያሉ ሀገራት ከፍተኛ የኢኮኖሚ ጠቀሜታ ያለው ከባድ ነዳጅ ጸጋን የተላበሱ በመሆኑ ከነሱ በርካሽ ትሸምታለች። የአሜሪካ ዋና ዋና የነዳጅ ማጣሪያዎች እስካሁን የተገነቡትም ይህንኑ ከባድ ድፍድፍ ነዳጅ መምጫ በማሰብ ገልፍ ኮስት በሚባለውና በተለይ ወደ ቬኔዙዌላ በሚያማትረው የቴክሳስና ሉዚያና የባህር ዳርቻዎች ነው። እናም የጂኦፖለቲካ ትኩረታችንን አጥብበን ካየንም አብዛኞቹ የአሜሪካ ከባድ ነዳጅ ማጣሪያዎች የተገነቡት ለካናዳና ቬኔዙዌላ በሚቀርቡት አካባቢዎች ነው። በተረፈ በደቡባዊ ዩናይትድ ስቴትስ ግዛት ያሉ ነዳጅ ማጣሪያዎች በሙሉ ከቬኔዙዌላ የሚመጣውን ከባድ ድፍድፍ ነዳጅ ታሳቢ አድርገው በቢሊዮንና ቢሊዮን ዶላሮች የተገነቡ ነበሩ። በሌላ በኩል ቻቬዝሞ በሚባል ጸረ ኢምፔሪያሊዝም አቀንቃኝ መሪ ሁጎ ቻቪዝ በፈረንጆቹ 1999 ወደ ስልጣን ሲመጡ በአሜሪካ የተገነቡ የቬኔዙዌላ መንግስት የነዳጅ ጉድጓዶችና የአሜሪካ ኩባንያዎች በቬኔዙዌላ መንግስት ተወረሱ። ከዚያም አሜሪካ እንደ ባህር ውሃ የምትቀዳው የቬኔዙዌላ ጥቁር ነዳጅ እየተንጠፈጠፈ ሄዶ ነፍጠኛው ቻቬዝም በፈረንጆቹ 2013 በሞት ሲለዩም ምክትል የነበሩት ማዱሮ በዚያው የቻቬዝም አይዲዮሎጂ ቀጠሉና ሰሞኑን ታግተው ወደ ኒውዮርክ እስር ቤት እስኪወሰዱ ድረስ ከአሜሪካ ጋር ዓይንና ናጫ ሆነው ኖሩ። እንደውም በእነሱ 2013 ዓለም አቀፍ የግልግል ፍርድ ቤት ቬኔዙዌላ ለወረሰቻቸው የአሜሪካ የነዳጅ ኩባንያዎች ካሳ እንድትከፍል ቢወሰንም ቬኔዙዌላ ሞቼ ይገኛለሁ ብላ ቆይታለች። ትራምፕ አሁን ነዳጃችን ተወርሷል እናስመልሳለን የሚሉትም ይህንን ነው።
በዚህ ጊዜ ውስጥ በአሜሪካ ማዕቀብ በብልሹ አሰራርና ሌብነት የተመታው የቬንዙዌላ ነዳጅ በድብቅ ገበያ እንጂ በፊት ለፊት የማይሸጥ ሆነ። ከዓለማችን በነዳጅ ሀብት ግንባር ቀደም የሆነችው ቬንዙዌላ ኢኮኖሚም እግር ከወርች ተቀፈደደ። በዚህ መካከል ከበርካታ የደቡብ አሜሪካ ሀገራት ጋር ጠንካራ የንግድ ግንኙነት ያላት ቻይና የቬንዙዌላን 90% ነዳጅ ገዢ ሆነች። ይህም የአሜሪካውን ዋይት ሀውስ እና የዋይት ሀውሱን ትራምፕ ሊያስደስት አልቻለም። እናም ትራምፕ በአደንዛዥ እጽ አሸባሪነት የሚከሷቸውን ማድሮን የተቀናቃኞቻችን መሸሸጊያ ናቸው አሉ። Well, we want safety there. We want to be surrounded by countries that aren't housing all of our enemies all over the world. ትራምፕ ይህንን ያሉት በሀገሪቱ ላይ የተጣለው ማዕቀብ እንደ ቻይና፣ ሩሲያ፣ ኢራን ያሉ ሀገራትን ወደ አካባቢው መጋበዙ ከታየ በኋላ ነው። እናስ ቬንዙዌላን ከአሜሪካ ያጋጨው የነዳጅ ጂኦፖለቲካ ነው ወይስ የአደንዛዥ እጽ ዝውውር?